Tonight, Russia reported Ukraine launched one of the largest drone attacks on its soil. ከሰሞኑ ተባብሶ የቀጠለው የሩሲያና ዩክሬን ጦርነት ወደ አስፈሪ ደረጃ እየተሸጋገረ ነው። የሩሲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ ከዩክሬን የተላኩ 660 ሰው አልባ አውሮፕላኖችን መትቶ መጣሉን መግለጹ የውጥረቱ ግዝፈት አመላካች ሆኗል። ይህ በዩክሬን በኩል የተሰነዘረው የድሮን ጥቃት በጦርነቱ ታሪክ ከተመዘገቡት ትላልቅ የአየር ጥቃቶች አንዱ መሆኑ የተገለጸ ሲሆን ጥቃቶቹ መክሸፍ የቻሉት በሞስኮ፣ ቤልጎሮድ፣ ብሪያንስክና በሌሎች የሩሲያ ግዛቶች እንዲሁም በጥቁር ባህር አካባቢ በተዘረጉ የአየር መከላከያ ዘዴዎች አማካኝነት መሆኑ ተጠቅሷል። በተያያዘ ዜና ሞስኮ በዩክሬን ላይ ለምታካሂደው ወታደራዊ ዘመቻም ከጎረቤት ሀገራት ቤላሩስ ወታደራዊ ድጋፍ ወይንም ቀጥተኛ ተሳትፎ እየፈለገች ነው መባሉን አስተባብላለች። የቤላሩስ ፕሬዝዳንት አሌክሳንደር ሉካሸንኮ ሀገራቸው በግጭት ውስጥ እንድትገባም የሚገፋፉ ማናቸውንም ድርጊቶች እንደምትቃወምና ሰላማዊ አቋም መያዟን በድጋሚ ገልጸዋል። ሩሲያም ሚንስክን ወደዚህ ጦርነት ለማስገባት ምንም አይነት ፍላጎት ሆነ ጥረት እንደሌላት በይፋም አስተባብላለች። ይህ የሞስኮና ሚንስክ ወታደራዊ ጥምረት ለኔቶ ስጋት መሆኑን ከዚህ በፊት ጥምረቱ መናገሩ የሚዘነጋ አይደለም። ከዚህ ከሩሲያና ዩክሬን ጦርነት ጋር በተያያዘ በኔቶ አባላት መካከል አለመግባባት መፈጠሩም ተሰምቷል። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አባል ሀገራት በዩክሬን ጉዳይ አሁንም በድጋሚ ወደ ክፍፍል ውስጥ መግባታቸው የጥምረቱን ውስጣዊ ስርዓት ፈተና ላይ ጥሎታል የሚል አስተያየት እየተስተጋባም ይገኛል። የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊሶ ለኪየቭ የቀረበውን የ70 ቢሊዮን ዩሮ የኔቶ ጥቅል የገንዘብ ድጋፍ ሀገራቸው እንደማትደግፍ መናገራቸው ህብረቱ አጣብቂኝ ውስጥ ስለመግባቱ ማሳያ ተደርጎ ተወስዷል። ብራቲስላቫ ውሳኔውን እንደምትቃወም የገለጸችው ህብረቱ የሩሲያን የታገዱ ገንዘቦች ዋስትና በማድረግ ለኪየቭ የረዥም ጊዜ ወታደራዊ እርዳታ ለመስጠት እያደረገ ባለው እንቅስቃሴ ላይ ነው። ሮበርት ፊሶ ይህ እቅድ አውሮፓን ወደ ተባባሰ የጦርነት ኢኮኖሚ ውድመት የሚከት ነው ሲሉም ሞግተዋል። የአውሮፓ ህብረት ለዩክሬን የሚያደርገው የገንዘብና ጦር መሳሪያ ድጋፍ ውሳኔዎች በአባላቱ ሙሉ ድምፅ መጽደቅ ያለባቸው በመሆኑ ይህ አሁን የተደቀነው ተቃውሞ ህብረቱ ቀጣይ እርምጃዎችን በፍጥነት እንዳይወስድ ትልቅ ዲፕሎማሲያዊ ራስ ምታት ሊፈጥርበት እንደሚችል ተገምቷል። የአውሮፓ ህብረት ኮሚሽን በበኩሉ ለዩክሬን የሚቀርበው ድጋፍ የአውሮፓን የጋራ ደህንነት ለመጠበቅ ወሳኝ መሆኑን በመግለጽ በአባል ሀገራቱ መካከል ያለው ልዩነት ለመፍታት አስቸኳይ ውይይቶች እንደሚያስፈልጉም አሳስበዋል። ጠቅላይ ሚኒስትር ሮበርት ፊሶ ሀገራቸው ለዩክሬን የሚሰጠውን ወታደራዊ እርዳታ እንደምትቃወም በግልጽም አረጋግጠዋል። ይህ ውሳኔ በኔቶ አባል ሀገራት መካከል ለኪየቭ የሚደረገውን የጋራ ድጋፍ ወደፊት ለማስቀጠል በሚደረገው ጥረት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ይገመታል። የስሎቫኪያ መንግስት ግጭቱን በወታደራዊ መንገድ መፍታት እንደማይቻልና ይልቁንም ዲፕሎማሲያዊ የሰላም ንግግሮች በአስቸኳይ መጀመር እንዳለባቸው በተደጋጋሚ ሲወተውት መቆየቱ ይታወሳል። ይህ አሁን የተወሰደው አቋምም ስሎቫኪያም ከዚህ ቀደም የነበራትን የጦር መሳሪያ ድጋፍ የማቆም ፖሊሲ ይበልጥ የሚያጠናክር ነው። የኔቶ አባላት ውሳኔዎችን የሚያሳልፉት በሙሉ ድምፅ መሆኑ የሚታወስ ሲሆን የስሎቫኪያ ተቃውሞ ህብረቱን ለዩክሬን ሊያበረክት ያቀደውን መጠነ ሰፊ ፋይናንስና ወታደራዊ ድጋፍ ጥቅል ተግባራዊ ለማድረግ እንቅፋት ሊሆንበት እንደሚችል የፖለቲካ ተንታኞችም ጠቁመዋል። ሮበርት ፊሶ ሀገራቸው በኔቶ በሚመራው አዲሱ የዩክሬን የጦር መሳሪያ ፋይናንስ እቅድ ላይ እንዳትሳተፍ ለማድረግ የተቻላቸውን ሁሉ እንደሚያደርጉ በቁርጠኝነትም ከመናገር አልሸሸጉም። ሀገራችን ወደዚህ ወታደራዊ እቅድ ውስጥ እጃቸውን ከሚያስገቡት መካከል እንዳትሆን የተቻለንን ሁሉ እናደርጋለን ሲሉ አረጋግጠዋል። ሮበርት ፊሶ ይህ መግለጫ ስሎቫኪያ ጦርነቱን በገንዘብም ሆነ በትጥቅ ከመደገፍ ይልቅ ወደ ሰላማዊ ድርድር መመለስ ያስፈልጋል በሚል ጠንካራ አቋሟ ላይ መጽናቷን ያሳየ ሲሆን በቱርክ በሚካሄደው የኔቶ ጉባኤ ላይ በአባል ሀገራቱ መካከል ከፍተኛ የሀሳብ መከፋፈል ሊፈጠር እንደሚችል ከወዲሁ አመላካች ሆኗል። ጠቅላይ ሚኒስትር ሮበርት ፊሶ ለመጀመሪያ ጊዜ በይፋ በሰጡት ጋዜጣዊ መግለጫ በአንካራ ቱርክ ለሚካሄደው የኔቶ ጉባኤ የሚደረጉትን ዝግጅቶች በከፍተኛ ስጋት እየተከታተሉ እንደሆነም ተናግረዋል። አሁንም ለዩክሬን ገንዘብ ማሰባሰብ እንደሚፈልጉ እየሰማሁ ነው። በዩክሬን ያለውን ጦርነት ለመደገፍም ስለ 70 ቢሊዮን ዩሮ እያወሩ ነው። ይህንን ለመጀመሪያ ጊዜ በይፋ እናገራለሁ። ስሎቫኪያ ለዩክሬን በሚሰጥ ወታደራዊ ብድር ላይ እንዳትሳተፍ ለማድረግ ጥረት አድርጋለሁም ብለዋል። ይህ ለዩክሬን ሊሰጥ የታሰበው የገንዘብና ጦር መሳሪያ እርዳታ የፊታችን ሐምሌ 7ና 8 በአንካራ ቱርክ በሚካሄደው የጥምረቱ ጉባኤ ላይ ውይይት እንደሚደረግበትም ይጠበቃል። ይህ በጀርመን ድጋፍ አግኝቷል የተባለው እቅድ አሁንም በድርድር ላይ የሚገኝ ሲሆን አባል ሀገራቱ ወጪውን እንዴት መጋራት እንዳለባቸውም እያከራከራቸው ይገኛል። ከዚህ በፊት ዩሮ አክቲቭና ፖለቲኮ ያወጧቸው ዘገባዎች እንደሚያሳዩት አሜሪካ በእቅዱ ላይ የመሳተፏ ነገር እርግጠኛ አይደለም። ከጠቅላላው ገንዘብ ውስጥ 30 ቢሊዮን ዩሮ የሚሆነው ከአውሮፓ ህብረት ነባር የዩክሬን እርዳታ ጥቅል ላይ የሚወሰድ ነው። ይህ የስሎቫኪያ ጠንካራ ተቃውሞም አባል ሀገራቱ ወጪውን ለመጋራት በሚያደርጉት ፍጭት ላይ ተጨማሪ ዲፕሎማሲያዊ ውዝግብ እንደሚፈጥርም ተገምቷል። ጠቅላይ ሚኒስትር ሮበርት ፊሶ በሞስኮ በተካሄደው የድል ቀን አከባበር ላይ የተገኙ ብቸኛው የአውሮፓ አባል ሀገር መሆናቸው ደግሞ በሞስኮና ህብረቱ መካከል ያለው ልዩነት እንዳመላከተ ይገለጻል። በበዓሉ ላይ ባደረጉት ንግግር አውሮፓን በድጋሚ የሚከፋፍል አዲስ የብረት መጋረጃ ኒው
አይረን ከርቴን እንዳይፈጠር ያስጠነቀቁ ሲሆን ከሩሲያ ጋር አዲስ የውይይት ምዕራፍ እንዲከፈት ጥሪ አቅርበው ነበር። ጠቅላይ ሚኒስትሩ የአውሮፓ ህብረት በዩክሬን ግጭት ዙሪያ የያዘውን አካሄድ በመንቀፍ ከሁሉም ጋር መነጋገር አለብን፣ እኔ የውይይት ጠንካራ ደጋፊ ነኝ፣ በዩክሬን ያለውን ጦርነት ለማቆም ምንም አይነት ነገር ማድረግ ተስኖናል፣ ይህ ደግሞ በጣም የሚያሳዝን ነው። ምናልባትም አንዳንዶቹ የአውሮፓ ህብረት አባል ሀገራት ጦርነቱን ስለሚደግፉና እንዲቀጥል ስለሚፈልጉ ሊሆን ይችላል ብለዋል። ግን እነዚህ ጦርነቱን የሚደግፉ ሀገራትን በስም አልጠቀሱም። በዩክሬን ደጋፊ ነው የተባለ አክቲቪስት ከተሰነዘረባቸው የግድያ ሙከራ በቅርቡ ያገገሙት ሮበርት ፊሶ ሀገራቸው በዚህ ወታደራዊ የብድር እቅድ ውስጥ እንደማትሳተፍ የተቻላቸውን ሁሉ ለማድረግ መዛታቸው በኔቶና በአውሮፓ ህብረት አባላት መካከል ያለውን ዲፕሎማሲያዊ ልዩነት ይበልጥ አስፍቶታል የሚሉ ተንታኞች በርከት እንዲሉም አድርጓል። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ምዕራባውያን በዩክሬን ግጭት ላይ ታማኝና ገለልተኛ አስታራቂ ሆነው ሊያገለግሉ ይችላሉ ተብሎ ይጣልባቸው የነበረው ተስፋ ሙሉ በሙሉ መክሸፉን አውቃለች ሲሉ መናገራቸው ደግሞ በብራሰልስና በክሬምሊን መካከል ውጥረት ስለመቀጠሉ ጠቋሚ ተደርጎ ተወስዷል። ላቭሮቭ በሰጡት መግለጫ ምዕራባውያን ለኪየቭ የሚያደርጉትን ወታደራዊ ድጋፍ ያለማቋረጥ መቀጠላቸው ገለልተኛንን የሚሉትን ማንኛውም አይነት መከራከሪያ ዋጋቢስ አድርጎታል ብለዋል። በመጨረሻም ዛሬ ላይ ኪየቭ በሞስኮ ላይ ያዘነበችው የድሮን መንጋ ለሞስኮ ባለስልጣናት ትልቅ ስጋት የፈጠረ ቢሆንም ምላሽ ከመስጠት እንደማይመለሱ ሲታሰብ ደግሞ ሁኔታው የከፋ ሊሆን እንደሚችል የጦር ተንታኞች ስጋታቸውን አስቀምጠዋል። Ukraine launched one of its largest attacks ever on Moscow.